ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በመካከለኛው ምስራቅ የተፈጠረው ጦርነት አሁንም እንደጋለ ነው። ኢራንም ባላስቲክ ሚሳኤሎች እየተጠቀመች ነው። ከዚህም ክላስተር ቦምብ የሚባለው እና አሜሪካ ክፋትና አደገኛ ጦርነት እልቂት ስለ ክላስተር ቦምብ ወይም የክላስተር ጥይቶች መሰረታዊና ትክክለኛ መረጃ የሚከተሉት ናቸው። እነዚህም ክላስተር ቦምብ ምንድን ነው? ክላስተር ቦምብ ከአንድ ትልቅ ተቀጣጣይ አካል ውስጥ በመቶ የሚቆጠሩ ትናንሽ ቦምቦች አዝሎ የሚበር የጦር መሳሪያ ነው። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ኢራን ከጎረቤቶቿ ላይ የምታደርገውን ጥቃት ለማቆም ወስናለች። ፕሬዝዳንቱ ጎረቤት ሀገርም ይቅርታ ጠይቀዋል። በዚህም ጉዳይ ዜና ትንታኔ አካተናል። የፐርሻዎቹ ወይም ኢራናዎቹ ማይንድ ጌም የተረተረውና $1 ሚሊዮን ቦምብ ወጭ ያስወጣው ኢራን ማለት በእውነት ከባድ ሀገር እንደሆነች አሳይቶላታል። ከተገረሙትና ብዙዎችን ፈገግ ካደረጉት ሁለት ትላልቅ ነጥቦች እናካፍላቸዋለን። በዚህም ጉዳይ ዜና ትንታኔ አካተናል። ቆይታችሁ የምትሰሙት ይሆናል። የኢራን ሚስጥራዊ መሳሪያ እንደሆነ የሚነገርለት ናሃንግ ወይም ዊል ፖርዶ ቴህራን ከአሜሪካ የጦር መርከቦች ላይ ከፍተኛ አደጋ የሚያስከትል እርምጃ እያዘጋጀች መሆኑ እየተገለጸ ነው። በተለይ የእስራኤል ወታደር የስለላ ምንጮች እንደሚሉት ኢራን ለአሜሪካ ትልቁ አውሮፕላን ተሸካሚ ማስፈሪያ ምላሽ ለመስጠት የተነደፈ ሚስጥራዊ ኢራን መሳሪያ እንደሆነ ለይተው አውቀዋል። መሳሪያው ናሃንግ ቶርዶ ተብሎ የሚጠራ ሲሆን ይህም ኢላማውን በትክክል መምታት በከፍተኛ ፍጥነት በውሃ ውስጥ መጓዝ የሚችል እንደሆነ ይነገርለታል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ክላስተር ቦምብ ምንድን ነው? ክላስተርስ ቦምብ ከአንድ ትልቅ ተቀጣጣይ አካል ውስጥ በመቶ የሚቆጠሩ ትናንሽ ቦምቦች ወይም ሰብሚሽን አዝሎ የሚበር የጦር መሳሪያ ነው። ይህ መሳሪያ ከአውሮፕላን ሊጣል ወይም ከመሬት ላይ የሚተኮስ ሚሳኤል መርፎች ሊወነጨፍ ይችላል። የዚህም አየር ላይ መበተንን ቦምቡ በተወሰነ ከፍታ ሲደርስም ይፈነዳል። በውስጡ የያዛቸው በመቶ የሚቆጠሩ ትናንሽ ቦምቦች በትልልቅ ስፋት ላይ ይበትናቸዋል። የጥፋት ቀጠናውም እነዚህ ትናንሽ ቦምቦች እግር ኳስ ሜዳ የሚያክል ስፋት ባለ ቦታ ላይ ሊያርፉ ይችላሉ። ይህም በአንድ ጊዜ ሰፊ በሆነ በቀጠናው ውስጥ የሚገኙ ወታደራዊ ኢላማዎችን፣ ተሽከርካሪዎችን፣ መሰረተ ልማቶችን ለማውደም ያስችላል። ለምን አደገኛና አከራካሪ ሆኖ ክላስተር ቦምብ በሁለቱ ዋና ዋና ምክንያቶች በዓለም አቀፍ ደረጃ ከፍተኛ ትችት ይቀርብባቸዋል። ያለ ልዩነት መምታት ቦምቦች በሰፊ ቦታ ላይ ስለሚበተኑ በወታደራዊ ኢላማዎችና በንጹህ ዜጎች መካከል ልዩነት ሳይፈጥር ጉዳት ያደርሳል። ያልፈነዱ ቦምቦች የሚበተኑበት ትናንሽ ቦምቦች መካከል ከ5% እስከ 40% የሚሆኑት መሬት ሲነኩ ወዲያውኑ ሊፈነዱ ይችላሉ። በእነዚህም ቦምቦች እንደ መሬት ፈንጅ ሆነው ለዓመታት በመሬት ውስጥ ወይም ላይ ይቆያሉ። የሰብአዊ መብት ስጋትም የሚያመጣ ሲሆን ጦርነት ካበቃ ከረጅም ጊዜ በኋላ እንኳ ገበሬዎች መሬት ሲያርሱ ወይም ህጻናት እንደ መጫወቻ አግኝተው ሊነኳቸው ሊፈነዱ ይችላል። በዚያ ምክንያት የሚሞቱት አካል ጉዳት የሚያደርስባቸው ሰዎች መካከል አብዛኞቹ ንጹሃን ዜጎች ናቸው። የዓለም አቀፋዊ ስምምነት ኮንቬንሽናል ክላስተር ሜንሽን እንደ አውሮፓውያን አቆጣጠር በ2008 በመላው በወጣው በዓለም አቀፍ ስምምነት መሰረት ከ100 በላይ ሀገራት የክላስተር ቦምብ መጠቀም፣ ማምረት፣ ማከማቸት አግደዋል። ሆኖም ግን እንደ አሜሪካ፣ ሩሲያ፣ ቻይና፣ ዩክሬን ያሉ አንዳንድ ትላልቅ ሀገራት በዚህ ስምምነት ውስጥ አልተካተቱም። ታዲያ ይህ ማለት አሜሪካ ስምምነቱ አካል ያልሆኑ ሀገራት እንደፈለጉ መጠቀም የሰው ልጅ ህይወት ሊያጠፋ ይችላል ማለት ነው። ታዲያ የሰው ልጅ ህይወት ከአሜሪካ ወይስ ከኢራን የሚለው ብዙዎችን እያከራከረ ነው። ኢራን በጎረቤት ሀገሮቿ ላይ የምታደርገውን ጥቃት ለማቆም ወሰነች። ፕሬዝዳንቱ ጎረቤት ሀገርን ይቅርታ ጠይቀዋል። መካከለኛው ምስራቅ ውጥረት ባለበት በዚህ ወቅት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አዲስና አስገራሚ መግለጫ ሰጥተዋል። የሀገሪቱ ከፍተኛ አመራር ምክር ቤት ከጎረቤት ሀገራት ላይ የሚሰነዘሩ ወታደራዊ ጥቃቶች እንዲታገዱ በይፋ መወሰኑን አስታውቀው ኢራን ይህ እርምጃ ወሰደችው ያለምንም ቅድመ ሁኔታ አይደለም። ፕሬዝዳንቱ እንደገለጹት በጎረቤት ሀገር በኩል ኢራን ላይ ምንም አይነት ጥቃት ካልሰነዘሩ ብቻ ነው። ማንኛውም በኢራን የሚሰነዘር ጥቃት መነሻው ጎረቤት ሀገር ከሆነ ቴህራን ያጸፋው እርምጃ ከመውሰድ ወደ ኋላ አንልም ስትል አስጠንቅቃለች። ይህ ውሳኔ የተሰማው በአካባቢ ያለው ወታደራዊ ፉክክር አይሎ ባለበት ወቅት ነው። ግዙፍ የጦር መርከቦች በቀይ ባህርና በአረቢያን ባህር በኩል በስፋት መሰማራታቸው ጀምረዋል። የኢራን ውሳኔ ጎረቤት ሀገራት ግዛት ለውጭ ኃይሎች በተለይ አሜሪካና አጋሮቿ አሳልፈው እንዳይሰጡ ማስጠንቀቂያ፣ የግጭት አቅጣጫ መቀየር የታለመ ስልታዊ እርምጃ ነው ተብሏል። ይህ ከሳምንታት ውስጥ ከተሰሙት ታላላቅ ዜናዎች መካከል አንዱና ተስፋ ሰጪ ሲሆን ይህ በተግባራዊ ከሆነ ባህር ሰላጤው ገልፍ ሀገራት ከፍተኛ እፎይታ ያመጣል ተብለዋል።
ኛው ምስራቅ የተፈጠረው የአሜሪካና እስራኤል ጥምር ጦር በኢራን ባደረጉት መካከል ጦርነት ፐርሺያን ማይንድ ጌም የተረተረው $1 ሚሊዮን ቦምብ ጥቃት። ኢራን ማለት በእውነት ከባድ ሀገር እንደሆነች ከገረሙትና ፈገግ ካደረጉት ሁለት ትላልቅ ነጥቦች ላካፍላቸው። የ3D ፕራንክ ኦፕቲካል ኢሉሽን ኢራን መሬት ላይ ሄሊኮፕተር ምስሎችና የውሸት አየር ማረፊያዎችን በ3D መስራት የሰራችው የአይን ማታለል ስራ የሚደንቅ ነው። እና ጅሬ ደግሞ አገኘናት መታናት ብለው $1 ሚሊዮን የሚገመት ውድ ቦምብ ተኩሰው ምስሉን አጋርተው መታን ይላሉ። ለካስ የታተመው 3D ምስል እንጂ ብረት አልነበረም። መጋዘን እያጸዳን ነው። ኢራኑ ፕሬዝዳንት በቅርቡ የተናገሩ ንግግር ይብለጥ ያስቃል። እስካሁን የተኮስነው አሮጌዎቹና ጊዜ ያለፈባቸው የጦር መሳሪያ ነው። መጋዘን እያጸዳን ነበር ብለዋል። ከዚህ በኋላ ግን ጦርነቱ በይፋ ይጀምራል፣ ሬዴሱም ይረዝማል፣ እንከብዳቸዋለን በማለት ዝተዋል። ለካስ እስካሁን ወርማፕ ወይም ሰውነታቸውን እያሟሟቅን ነበርም ሲሉ ገልጸውታል። የኢራን ሚስጥራዊ መሳሪያ እንደሆነ የሚነገርለት ናሃንግ ዊል ቴርዶ ቴህራን በአሜሪካ የጦር መርከቦች ላይ ከፍተኛ አደጋ የሚያስከትል እርምጃ እያዘጋጀች መሆኑ እየተገለጸ ነው። በተለይ የእስራኤል ወታደራዊ ስለላ ምንጮች እንደሚልክ ከሆነ ኢራን ለአሜሪካ ትልቁ አውሮፕላን ተሸካሚ ማስፈራሪያ ምላሽ ለመስጠት የተነደፈ ሚስጥራዊ ኢራን መሳሪያ እንደሆነ ተለይተው አውቀዋል። መሳሪያው ናሃንግ ቶርዶ ተብሎ የሚጠራ ሲሆን ይህ ኢላማውን በትክክል መምታት በከፍተኛ ፍጥነት በውሃ ውስጥ መጓዝ የሚችል ይነገራል። መካከለኛው ምስራቅ በኢራንና ዩናይትድ ስቴትስ መካከል ያለው ባህር ኃይል ውጥረት እየጨመረ ባለበት ወቅት ኢራን ጠቅላይ መሪ አያቶላህ አሊ ካሚኒ ለትራምፕ ዛቻ ከዚህ በፊት ጥቅም ላይ ያልዋለ አደገኛ የጦር መሳሪያ ሊኖር እንደሚችል ተናግረዋል። አንዳንድ የእስራኤል ተንታኞች ጠቅላይ መሪው ለዚህ መሳሪያ እንደጠቀሱ ሊሆን እንደሚችል ያምናሉ። ግምቶች ግን ሚስጥራዊ መሳሪያ ከፍተኛ አደጋ ሊያስከትል የሚችል ትልቅ አቅም እንዳለ ይገልጻሉ። እናም በክልሉ ውስጥ ያለው ውጥረት ከፍተኛ ሁኔታ ሊያባብስ ይችላል። በቴህራንና ዋሽንግተን መካከል ግጭት የሚፈጠር ከሆነ በክልሉ ከባድ ሁኔታ ሊከሰት እንደሚችል ስጋቶች የሚገልጹ በርካታዎች ናቸው። ዓለምን ያስጨነቀው የአሜሪካና ኢራን ፍጥጫ በመካከለኛው ምስራቅ ታይቶ የማይታወቅ የጦር ደመና አውጥቷል። አሜሪካ በኢራን መካከል ያለው ፍጥጫ ወደ ለየለት ወታደራዊ እርምጃ ላይ መራር የሚችል የመጨረሻው ምዕራፍ መድረሱ የሚጠቁም መረጃ እየወጡ ነው። ፕሬዝዳንት ዶናልድ ለኢራን የሰጡት የ10 እና የ2 ሳምንታት ቀናት የጊዜ ገደብ እየተቃረበ መምጣቱን ተከትሎ ቀጠናው ከፍተኛ ውጥረት ውስጥ ይገኛል። ፕሬዝዳንቱ ኢራን አዲስ የኒውክሌር ስምምነት ላይ ካልደረሰች እጅግ የከፋ ነገር ይገጥማታል ሲሉት የሰጡት ጠንካራ ማስጠንቀቂያ አሜሪካ ለጥቃቱ ዝግጁ መሆኗን የሚያሳይ ነው ተብሏል። የአሜሪካ መከላከያ ሚኒስቴር ፔንታጎን በታሪክ ታይቶ የማይታወቀው ሁኔታ ግዙፍ ባህርና አየር ኃይል ክምችት በመካከለኛው ምስራቅ እያከናወነች ነው። የዓለማችን ግዙፍ የጦር መርከብ ወደ ሜዲትራሊያን ባህር እያመራ መሆኑ የተረጋገጠ ሲሆን መርከብ በታጠቀው ዘመናዊ ቴክኖሎጂ ማንኛውም ኢላማ የመምታት አቅም እንዳለ ይነገራል። በ100 በላይ ነዳጅ ጫኝ አውሮፕላኖችና በርካታ F-35 ተዋጊ ጀቶች በገልፍ ሀገራት የሚገኙ ወታደራዊ ካምፖች ሰፍረዋል። በዲፕሎማሲያዊ ጥረት በመክሸፍ በጄኔቫ በኩል በኦማን አሸማጋይነት እየተደረገ ያለው ቀጥተኛ ያልሆነ ንግግር እስካሁን ምንም አይነት ተስፋ ሰጪ ውጤት አላሳየም። አሜሪካ ኢራን የኒውክሌር ማበልጸጊያ ስራዋ እንድታቆም ስትጠይቅ ኢራን በበኩሏ የራሴን መከላከያ መገንባት መብት አለ በሚል አቋሟ ጸንታለች። ኢራን አሜሪካ ወታደራዊ እንቅስቃሴ ተከትሎ ከሩሲያ ጋር በመሆን በኦማን ባህር ላይ የጋራ ወታደራዊ ልምምድ እያደረገ ትገኛለች። ኢራን ጠቅላይ መሪ አያቶላህ ካሚኒ አሜሪካ ጥቃት የምትሰነዝር ከሆነ የጦር መርከቦች የባህር ሲሳይ እናደርጋቸዋለን ሲሆን ዝተዋል። በዚህም በቀጠናው ማንኛውም ሰዓት ወደ ታላቅ ጦርነት ሊገባ እንደሚችል ስጋት ከፍ አድርጎታል። ዓለም አቀፍ ተንታኞች ቀጣይ 10 ቀናት ዓለም የሰላም ዕጣ ፈንታው የሚወስኑ ናቸው እያሉ ነው። አሜሪካው ፕሬዝዳንት ኢራን ለምንም እስካሁን እጅ አልሰጠችም በሚል ጥያቄ ማቅረባቸው ጉዳይ ብለጥ አሳሳቢ ያደርገውታል። ቆም ብሎ ለኢራን 10 ቀናት ሰጥቶ ሊሆን ይችላል። ምክንያቱም በዛሬው መረጃ መሰረት ዩኤስ ጀራርድ አር ፎርድ የሚባለው የጀብራተራን ወሽመጥን እያቋረጠ ይገኛል። መርከቡ ወደ ኢራን የባህር ዳርቻ ከመሄድ ይልቅ እስራኤል ከኢራን የመልሶ ጥቃት ለመከላከል ሜዲትራሊያን ባህር ቦታ የሚያስይዝ ከሆነ እዚያ ለመድረስ ከ3 እስከ 4 ቀን ይፈጅበታል። ነገሩ ግን አሁን ባለው ፍጥነት ወደ ኢራን ባህር ዳርቻ የሚጓዝ ከሆነ ግዙፍ የጦር መርከብ እዚያ ለመድረስ ከ10 እስከ 12 ቀን ሊወስድበት ይችላል። ወታደራዊ ተንታኙ እንደሚረዱ ከሆነ ዩናይትድ ስቴትስ ወይም አጋሮቹ ቀጣይ ትልቅ ወታደራዊ እርምጃ ሊወስድ እንደሚችል የግዙፍ የጦር መርከብ መደረሻው ላይ ከደረሰ በኋላ ብቻ ነው ብለዋል። ጥቃቱ በእርግጥ የሚሰነዘር ከሆነ ኢራን ዝም ብላ አትቀመጥም። ዛሬ የተባበሩት መንግስታት ድርጅት በጻፉት ደብዳቤ የተባበሩት መንግስታት ድርጅት ቻርተር አንቀጽ 50 መሰረት በራሳቸው የመከላከል መብታችን እንደሚጠቀሙና ተገቢና የማያዳግም ምላሽ እንደሚሰጡ ገልጸው ማንኛውም አጥቂ ወታደራዊ ካምፕ ንብረት እንደ ህጋዊ ኢላማ ይቆጠራል።